ለመማር ሬዲ ሆኑ፣ ልባችሁን ክፍት አድርጉልኝ። ብዙ ነገሮችን ሼር እንደራረጋለን በቀጣይ ደቂቃዎች ውስጥ ማለት ነው። አብዛኞቻችሁ ዝግጁ እንደሆናችሁ ሰምቻለሁ። ሰሞኑን በጣም ጥሩ ዜናዎች አሉ። ብዙዎቻችሁ በየቀኑ የምትሰሩት ኮሚሽን እንዴት አባቱ ደስ እንደሚል በቃ ይሄ ጉሮሬ መድረቁ በቃ የሆነ ቤተሰብን እያበላ እንደሆነ የሆነ ቤተሰብን እያስተዳደረ እንደሆነ የፈለገውን ነገር እንዲገዛ በቃ በገንዘብ እንዳያስብ ማድረግ ማስቻሌ በጣም ደስ እያለኝ ነው። ይሄ ግን እኔ ብቻዬን ያመጣሁት አይደለም፣ የጋራ ስራችን ነው። እንደ ቲም ነው ይህንን ውጤት ያመጣ ነው እና ዛሬ ኮሚሽናችንን ደብል ትሪፕል ኳድሪፕል የምናደርግበትን ቆንጆ ትሬኒንግ ከኔ ጋር አብረን እናያለን። እኔ ማለት ነው የዛሬ 3 ዓመት ምናምን ይሄንን ቢዝነስ ስጀምር ማለት ጠቅላላ ኔትወርክ ማርኬቲንግን የጀመርኩት የዛሬ 3 ዓመት ነው እና ይህንን ቢዝነስ በምጀምርበት ጊዜ ኤክስፔሪንሱ አልነበረኝም። ኔትወርኪንግ ምን ያህል ትልቅ እንደሆነ አላውቅም። በቃ የሆነ የመግዛትና የመሸጥ ቢዝነስ መስሎኝ ነው የተቀላቀልኩት። የፊልም ኢንዱስትሪ ፊልሞችን ታያላችሁ አይደለ? የውጭ ሀገር የሆሊውድ ሙቪዎች፣ እነዚህ ሆሊውድ ስታር የሚባሉት ትልልቅ ሙቪዎችን የሚሰሩ ምናምን እንትኖች አሉ አይደለ? ሰዎች አሉ፣ ካምፓኒዎች አሉ። እነዛ ካምፓኒዎች አቫታር ይህን ያህል ቢሊየን አስገባ፣ ይህን ያህል ሚሊየን አስገባ ምናምን ሲባል ሰምታችሁ ልታውቁ ትችላላችሁ። እና እስቲ አንድን ሴት ጠርቼ እኔ የምለው ሞዴል ሆነሽ አልፎልሽ እንደ ሰላም ተስፋዬ በእነሱ የፊልም አክትረስ ነው ብትሆኝ የሚሻለሽ ወይስ ኔትወርክ ማርኬተር ነው ብትሆኝ የሚሻለሽ ብላት ከገንዘብ አንጻር ብዙ የሚመስላት የዛኛውን የፊልሙ ነው። ነገር ግን እኔ አሁኑኑ ልጠይቃችሁ፣ አንድ ሲምፕል ጥያቄ ልጠይቃችሁ። ቻት ጂፒቲ ላይ ወይም ደግሞ ጎግል ላይ ግቡና በአመት ኔትወርክ ማርኬቲንግ ምን ያህል ቢሊየን ዶላር ያንቀሳቀሰ፣ የሙቪ ኢንዱስትሪ ምን ያህል ያንቀሳቀሰ ስለሚያላችሁ 2-3 እጥፍ ኔትወርክ ማርኬቲንግ ይበልጠዋል። በጣም ትልቅ ኢንዱስትሪ ውስጥ ነው እየሰራችሁ ያላችሁት። አብዛኞቻችሁ የቃቃ ጨዋታ አድርጋችሁታል። ኤጀንት ሆናችሁ እንመጣበታለን ግን ትልቅ ቢዝነስ ውስጥ ነው ያላችሁት። ቢሊዮነሮች የሚሰሩት ቢዝነስ ውስጥ ነው ያላችሁት። ንግባበት በመጀመሪያው ሳምንት አቋርጦ ይወጣል። ለምንድን ነው የሚያቋርጠው? ያው ግማሹ ከኛ ነው ጥፋቱ፣ ግማሹ ከራሱ ነው ጥፋቱ። ተግባብተናላ? ሀፋፍ እንወስዳለን። ታዲያ ሰው እየመጣ እናንተ ጋር የማይቆይላችሁ አንደኛ የአገባበዝ መንገዳችሁ ነው። ሁለተኛ ደግሞ ሪቴንሽን የምትሰሩበት መንገድ ነው፣ ወይም ደግሞ ለማቆየት የምትጠቀሙበት መንገድ ነው። ይሄ አይዲያ የሌለው ሰው ደግሞ እዚህ ቢዝነስ ላይ መቼም ነው የማይቆየው። እነዚህን 2 ነገሮች ያልተረዳ ሰው እዚህ ቢዝነስ ውስጥ መቼም አይቆይም። ስለዚህ መማር፣ ዛሬ እንድትጽፉልኝ የምፈልገው አጀንዳችሁ ላይ መማር ብላችሁ ጻፉ። መማር። ስለዚህ ቢዝነስ እውቀት ሲኖራችሁ ነው የበለጠ ገንዘብ እየሰራችሁ የምትመጡት። እውቀት ከሌላችሁ ገንዘብ አትሰሩ። መማር። ከየት ነው የምማረው? ዩቲዩብ አለ፣ እንደዚህ አይነት ስልጠናዎች አሉ አይደል እንዴ? አንተ አይምሮውን ሳትቀይር፣ አንተ ሳትማር ቲም ልታሰለጥን ቲም ልታቆይ አትችልም። ኦኬ። ስለዚህ መማር የመጀመሪያው ነገር። የምንማረው እንዴት ነው የምንጋብዘው? እኔ በተፈጥሮ ጋይስ ሰው ከደረሰብኝ ባልደርስ እንደ ጓደኞቼ ራሱ እነሱ ካላወሩኝ የማላወራ ጥጋበኛውኛ አይደለም። ጀስት እኔ በተፈጥሮ ኢንትሮቨርት የሚባል ሰው በቀን ውስጥ 16 ሰዓትና ከዛ በላይ እንደምትሰራ ፖቴንሻሏ እንደምትጠቀም ሰማሁኝና ኦኬ፣ ስለዚህ መማር ነው ያለብኝ አልኩኝና ተማርኩኝ። በዚያው ሸረፍ ኤጀንት ያስፈልገዋል። እኔ ኤጀንት ያስፈልገኛል። ሁላችንም ኤጀንት ያስፈልገናል። ለምን ካላችሁ አብዛኛውን ጊዜ እዚህ ቢዝነስ ላይ ስትሰሩ እንዳሰባችሁት ማታድጉት ኤጀንታችሁን ልባችሁን ክፍት አድርጋችሁ ስለማትሰሙ። ለምን አብዛኞቻችን አሰራራችን አትመዝገቡ አይነት አሰራር ነው የምትመዘግቡት። አንድ አፕ አለ እስቲ አውርደው ምናምን እያላችሁ ምንም ስለዚህ አፕ ሪስፔክት ሳይኖረው መጥቶ እንዴት ነው የሚሰራለ? አብዛኞቻችሁ እኔ የድሮ አገባበዝኝ ሳየው እስቃለሁ፣ ወይም ቲሞቼን ለማቆየት አረ በእግዚአብሔር ቆይ ያልኳት ልጅ ያለች አንድ ልጅ በጣም ምሰራ መስሎኝ ማለት ነው። አረ ተይ በመድኃኒዓለም ቆይልኝ ብያታለሁ። እንደዚህ አይደለም የሚሰራው። አሁን እስቅበታለሁ። ግን በቃ ሰው የሚያውቀው ነው የሚሰራው። እየተማራችሁ ስትሄዱ ግን እነዚህ ነገሮች ታሻሽላላችሁ ነው ፖይንቱ። ኦኬ። ስለዚህ አሁን እንደኔ ከምትለማመጧቸው እንዴት ነው ሰው ማቆየት የሚቻለው ምናምን የሚሉትን ነገሮች መማር ያስፈልጋችኋል ማለት ነው፣ ሁላችሁም በያላችሁበት ዘርፍ ላይ። ኦኬ። ሶ በእኛ ጊዜ የዛኔ ብትመጡ አሁን አንዳንድ ኤጀንቶችን እደውላለሁ ወይ ቴክስት አደረግላቸው እንዴት ነሽ፣ እንዴት ነህ፣ ስራ እንዴት ነው ምናምን ስላችሁ አረ ምን አንተሽ በቃ እኮ ተበላበት እኮ አረ ሰውላ እንትን ይለዋል። አረ ሰው እኔ እኮ ጋበዝኩ ይኸው ሳምንቱ ሙሉ ስጋብዝ ነበር። አረ እባክህ እስቲ ስንት ሰው ጋበዝክ? 5 ሰው ጋብዣለሁ። 5 ሰው ሁላ በ7 ቀን ውስጥ 5 ሰው ሁላ ነው የጋበዝከው አንድ አፕሊኬሽን እንዲያወርዱ። ከዛ ሰው የለም እያልከኝ ነው ወይም ሰው አይሰራም እያልከኝ ነው? 5 ሰው ማለት እኮ ጣታችን ማለት ነው። እጃችሁን እዩት እስቲ ሁላችሁ 5 ጣት አላችሁ ብዬ አስባለሁ። እንዴት 5 ሰው ሁላ ተብሎ እኮ አይወራም። 5 ሰው ጋይስ፣ በእኛ ጊዜ እኔ እየፎገርኳቸው አይደለም። እግዚአብሔር አንዳንድ ሰው የምሰራውን ብር ስነግረው
አንዳንድ ሰው በዛን ጊዜ እንደዚህ ይሰራን በቀን 16 ሰዓት ላይቭ ላይ እንቆያለን፣ በቀን 50 ሰው 100 ሰው መዘግባለን ስለው እየፎገርኩት ነው የሚመስል። አሬ በቃ ይፎግረናል ምናምን። አሁን እንዴት ነው 100 ሰው? እስቲ ምን ያህል ማክሲመም በቀን ጋብዛችሁ ወይም መዝግባችሁ ታውቃላችሁ? እባካችሁ ኮሜንት ላይ ጻፉልኝ። የጋበዘ ሰውና የሚያውቅ ሰው ብርቅ አይደለም የሚሆንበት። ይሄ ለአዳዲስ ሰዎች ነው ብርቅ የሚሆንባችሁ። እስቲ ምን ያህል ማክሲመም ጋብዛችሁ ታውቃላችሁ? በቀን ምን ያህል ኤጀንሲ መዝግባችሁ ታውቃላችሁ? 20 በጣም አሪፍ። 26 አረሙ ይሄ ጎበዝ። እሺ ሌላ 30 አረ ዘለቀ በሌቭል ዋን ምንድን ነው የምትመዘግበው አንተ ሰውዬ? እሺ 8 በጣም አሪፍ በጣም አሪፍ። ሰው አብዛኞቻችሁ ከባድ መስሎ ሊታያችሁ ይችላል። እውነትም ስናወራ ከባድ ነው። የዛኔ ግን ከባድ መሆኑን አናውቀውም። ለምን? በጣም መለወጥ፣ ማደግ፣ መስራት ስለምንፈልግ በደንብ ነበር የምንሰራው ጋይስ፣ በደንብ ኦኬ። ሰው በቀን 100 ሰው ጋብዛለሁ፣ በቀን 50 ሰው ጋብዛለሁ ማለት ተመዘግባለሁ። እና ሱፐር ብገባ አይግረማችሁ፣ እንትና ሸሪፎ ሱፐር ቢገባ አይግረማችሁ። አሁንም አዲስ ኤጀንሲ ከሚሰራው ስራ በላይ በጣም ብዙ ሰው የሚጋብዘው እሱ ነው። ኦኬ። ስለዚህ እየፎገርናችሁ አይደለም፣ የምር የሰራ ነውን እየነገርናችሁ ነው። ታዲያ ሰው ጠፍቶ ሳይሆን እናንተ ስኪል በማነሳችሁ አማካኝነት እንዴት እንደሚጋበዝ ሰው እንዴት እንደሚወራ ባለማወቃችሁ አማካኝነት ብዙ ብሮች እያመለጧችሁ ጊዜያችሁን እያባከናችሁ ነው። እየቆፈራችሁ ነው፣ ግን የምትቆፍሩት ወርቅ የሌለበት ቦታ ላይ ነው፣ ድንጋይ ነው የምታገኙት። ስለዚህ አቆፋፈራችሁን አሯሯጣችሁ ወዴት እንደሆነ ለማወቅ ምን ያስፈልጋል? እውቀት ያስፈልጋል። ስለዚህ ተማሩ። ፕላስ ኤጀንት ለሁላችንም ያስፈልጋል። እኔ ኤጀንቴ አሁን ድረስ ያስፈልገኝ የሆነ ነገር አዲስ ነገር ሲኖር የምደውለው እሱ ጋር ነው። አውቃለሁ እኮ ራሴ እኮ ቼክ አደርጋለሁ። ግን እንዴት ነህ? ሰላም ነው? እስቲ ምን ላይ ደረስክ? እንዴት ነው ደግሞ? ስንተኛ መኪናህን ጨመርክ? ስንተኛ ቤትህን ገዛ? ምን ቢዝነስ ከፈትክ? ምናምን ብዬ የማወራ ኤጀንቴ ነው። ለምን? በቃ ኤጀንት ያስፈልገኛል። የፈለገ ጠንካራ መስዬ እናንተ ጋር ብታይ የማለቅሰው እሱ ጋ ሄጄ ነው። እዚህ ቲሜ ጋር መጥቼ ባለቅስ አንተሽ ያሟል ዴኑ ላብር የሚሰራ ሰው ያለቅሳል። ማልቀስ ስል የማማረር ማለት ነው። ሁላችንም እኮ የምናማረርበት እንደፈለግነው እየሄደልን ያለሆነ ነገር አለ። በቃ ስለምናገርና ስለማናገር መናገር ባይዘው መፍትሄ እንድታገኙ ይረዳችኋል። ኦኬ። የምነግረው አልቅሼ እንዲወጣልኝ ሳይሆን መፍትሄ እንዲነግረኝ መሰላችሁ። አብዛኞቻችሁ ይሄ ጀርባችሁ ላይ አሁን ለምሳሌ አቤል ስለታየ ነው ጀርባው ላይ አትመዝገቡ፣ አትቆዩ፣ የምትሰሩት ለእኔ ነው ብሎ ለጥፎ እየሰራ ነው እና ሰውን ላይ ያዋል ለማስመዝገብ ይሞክራል እንዳለ። ግን ሰው የተለጠፈውን ጀርባው ላይ ስለማየው አይመዘገብበትም። ቢዝነሱ ሳይኮሎጂ ስለ ኤጀንት ካልሆነ በስተቀር ሊነግርህ አይችልም። ይሄንን ነገር አንተ አይታይህም። አንተ እየሰራህ ነው፣ እየጋበዝክ ነው። ለምንድን ነው ውጤት የማይመጣው? ይነግርሃል፣ ትፈተዋል። ስለዚህ ኤጀንት ለሁላችንም ወሳኝ ነው። ኦኬ። ያስተምረናል። እኛ የማይታየን አንግል ጀርባ ላይ የተለጠፈን ነገር ማንበብ የሚችላለ ከእናንተ ውስጥ የለም አይደል? መስታወታችን ኤጀንታችን ነው። ስለዚህ ኤጀንታችሁን ልባችሁን ክፍት አድርጋችሁ ስሙ እና በዚህ ሳምንት ባይገርማችሁ ከ150 ሺህ ብር እስከ 200 ሺህ ብር ሰርቼበታለሁ። ከዚህ አፕ ከ150 ሺህ ብር እስከ 200 ሺህ ብር። እኔ ድሮ 100 ሺህ ብር ብትሉኝ እንዴት ነው የሚሰራው? በአመት ይሰራል እንዴ ምናምን ነው የምላችሁ። አሁን በሳምንት እንሰራው ይቅርና የራሳችሁን ኮምፔር ማድረግ ያለባችሁ ከአንተ ነገር አይደለም። አንተ እንዴት እንደሚሰራ እኮ ታውቁታላችሁ። ከሸሪፍ ጋር አይደለም። ማን ነበረ? ማይክል ጆርዳን ይሁን አንድ የኤንቢኤ ፕሌየር ምን ይላል? እኔ ራሴን ከሰዎች ጋር አይደለም ኮምፔር የማደርገው ከማጋ ነው ከፖቴንሻሌ ጋር ነው። ሁላችሁም ትልቅ ፖቴንሻል አላችሁ ውስጣችሁ። አንዴ ሎኪን አድርጋችሁ ብትሰሩ ተተኩሳችሁ ሱፐር የምትገቡበት፣ ተተኩሳችሁ ስንት ሰው ልቀይሩ የምትችሉበት፣ ብዙ ዶላሮችን ልሰሩበት የምችሉ አቅም አላችሁ ውስጣችሁ። ግን አትነኩትም። ይልቅ የምትወዳደሩት አንተሽ 100 ሺህ ብር እየሰራ እኔ ግን ይኸው እዚህ ተዘብዝፌ ትላላችሁ። ለምንድን ነው ከኔ ጋር የምትወዳደሩ? እኔ እኮ ስንት ዓመት የሰራሁበት የለፋሁበት ነገር ነው። ኦኬ። አትሊስት እንደኔ ስትሰራ የዛኔ ኮምፔር መደረግ እንችላለን። እኔ አሁን ከሸረፍ ጋር ራሴን አላወዳድርም። እሱ በቀን 60 ሺህ ብር ሰራ። ኦኬ። እንደ ሞቲቬሽን እጠቀማለሁ። ኦኬ 60 ሺህ ብር ይቻላል፣ እንዴት ነው መስራት የምችለው? ሸረፍ ምን እያደረገ ነው ብዬ እማራለሁ። ግን ደግሞ ከፖቴንሻል ጋር ነው የምወዳደረው። ዛሬ ለምሳሌ 10 ሰው ከጋበዝኩኝ ነገ ለምን 60 ሰው አልጋብዝም? ሶ በጣም ትልቅ ውጤት ያመጣልህ ምንድን ነው? ለምንድን ነው እንደዛ ቶሎ ያደግከው ካላችሁኝ፣ የዛኔ ስጀምር በጣም ረሃብ ነበረኝ፣ ድሪም ነበረኝ የመለወጥ ማለት ቤት፣ መኪና ምናምን። ኦፍኮርስ የሁላችን ምኞች ናቸው፣ ላይሆኑም ይችላሉ አላውቅም። ግን ደግሞ በቃ እናቴ ላይ ደስታን የማየት ፈገግታዋን የማየት አባቴን ጫማውን የመቀየር ያንን ስንት ዓመት ሙሉ እስኪ ጫማውን ሄዳችሁ የአብዛኞቹ አባቶቻችሁ አይቀይሩም። እንደው በገንዘብ ከሆነ ጆይን ያደረጋችሁት የምትወዷቸው ሰዎች ምን አይነት ላይፍ ስታይል ነው የሚኖሩት፣ የምትጠቀሙት ትራንስፖርት፣ እነሱ ነገሮች ፑሽ ያደረጋችኋል ድሪም የሚኖራችሁ። በቃ እንደዚህ አይነት ህይወት መኖር ስለምፈልግ ነው እየሰራ ያለሁት። ያ ህይወት ደግሞ በቀላሉ አይመጣም።
ተሰርቶለት ዋጋ ተከፍሎ። ስለዚህ ምንድነው መክፈል ያለብኝ? ምንድነው መስራት ያለብኝ? እሱን በተቻለ ልክ አደርገዋለሁ። ይሄንን አፕ ስጀምር ዩቲዩብ ላይ ሸረፍ የለቀቃቸውን ቪዲዮዎች በሙሉ ተመለከትኩኝ። ስለ ኤጀንሲ እና ኤጀንሲ ስላለው አቅም ፖቴንሻሉ ምን ያህል ድረስ እንደሆነ ህንዶች $200,000 ድረስ በወር እንደሚያገኙ ስማር ምን መስራት እንዳለብኝ ተረዳው። ምንድነው ሰውን ማስመዝገብ እየተማርኩኝ ማስመዝገብ። ፕላትፎርሙ ጋይስ ፓርቲ እንዴት እንደሚሰበሰብ ሳላቅ ነው ኤጀንት የሆንኩት። በኩራት አልናገርም ኦፍኮርስ፣ ግን ፓርቲ እንዴት እንደሚሰበሰብ ሳላቅ ነው ኤጀንት ነበርኩኝ። ዛሬ ተመዘገብኩኝ፣ ሌሊቱን ቪዲዮ አየሁኝ፣ በጠዋቱ ኮይን ገዝቼ። ኮይን ደግሞ ማገዙ ሰዎች አንዳንድ ሰዎች ኢንቨስት ማድረግ ለራሳችሁ ነው። ኮይን የማታስገዙ ኤጀንቶች ኃጢአት የሚመስላችሁ ኮይን መግዛት ለራስ ነው። ኮይን ከገዛህ እኮ የምትገዛው አደኢን ለራስ ላይ ኢንቨስት አድርገህ እንዴ ምን ማለት መሰላችሁ? ነገ እንድትነቃ ዛሬ ራት መብላት አለብህ ነገር ማለት ነው። ካልበላህ ላትነቃ ትችላለህ። ተግባብተናል? እያወሩ ያሉት ነገር ኢነርጂ ይሰጣችኋል አይደለ? ምግብ አንድ ጊዜ ስትመጡ ኮይን መግዛት በጣም አትፍሩት። ያው ሁላችንም እየሰራን ኢንቨስት ሳናደርግ ነው እየሰራን ያለ ነው እዚህ አይደለ? እንተዋወቃለን። ግን ደግሞ እንደኔ አይነት ኦፕሽን አለ። ኮይን መግዛት ትችላለህ። ኃጢአት አይደለም። አንዳንድ ሰው ኮይን መግዛትና ኤጀንት ቦሎ እንደ ኃጢአት የሚያዩ ሰው ኃጢአት አይደለም፣ መብታችሁ ነው መግዛት። ለዚያውም ደግሞ ኢንቨስት የምታደርጉት ኦንሊ 30% ብቻ ነው፣ ትንሽ ብር ብቻ ነው። ኦኬ ኮይን ከገዛው በኋላ ኤጀንት ሆንኩኝ። ኢቭን ፓርቲ ራሱ እንዴት ልጅቷ ገብታ ስጠይቀኝ ሸረፍ ለመጀመሪያ ጊዜ ቤት የመጣና እሱን ያስረዳልኝ። አንድ ቀን በቃ መጥቶ የሚያውቀው የዛኔና ሱፐር ስገባ ብቻ ነው መጥቶልኝ የሚያውቀው። አንዳንዶቻችሁ ኤጀንት ያግዘኝ ካለ ሰየው፣ ከሌለ ግን በቃ እንዲህ ስሙ በቂ ነው። በቃ ኤጀንት ሸረፍ ይባላል። በቀን 5,000 ብር ይሰራል እያልን ነበር የምናወራው። ይዛኔ 3,000 ብር 5,000 ብር ይሰራል እንሸጥላቸው ነበር። አብዛኞቻችሁ ስለ ኤጀንቶቻችሁ አወራራችሁ ራሱ እኮ በቃ የሆነ እንትን ወንጀል የምትሰሩ ምናምን ነው ይመስሉኝ። እና እኔ ታስቁኛላችሁ። ግን ኤጀንታችሁን በደንብ መሸጥ እንትና እኮ ነው ሸረፍ ይባላል፣ ይኸውልህ እንደዚህ ይሰራል፣ እንደዚህ ይጋብዛል ምናምን እና እየፎገናችሁ አይደለም። በጣም ብዙ ሰው ጋብዘን ነው እዚህ የደረስነው። በቀን 50-100 ሰው ይመዘገብ ነበረ። 5 ሰው ጋብዘህ ሳምንቱ ሙሉ 5 ሰው ጋብዘህ ለምን ሲያልገባውም ለምን ቢያልገባውም ተአምር። ኦኬ ስለዚህ መጀመሪያ ተማሩ። ቢዝነሱ ምን ያህል ትልቅ ነው? ኔትወርክ ማርኬቲንግ ምን ያህል $1 ቢሊዮን በአመት ያንቀሳቅሳል? በቀን ጋይስ በቀን $500 ሚሊዮን እንደሚያንቀሳቅስ ታውቃላችሁ? ከሆሊውድ ሙቪዎች በላይ ነው እኮ እያልኳችሁ ነው። ገብታችሁ ውስጥ ቻት ጂፒቲን ጠይቁት። ትልቅ ቢዝነስ ነው የያዛችሁት እያልኩኝ ነው። ብዙ ሰዎችን ሚሊዮነር ያደረገ ትልቅ ቢዝነስ ነው የያዛችሁት እያልኩኝ ልቡ ድንግጥ የማይል ሰው አለ። በዚህ ሳምንት ይሄን ሁላ ሺህ ብር ሰራው ስለው ምንም የማይመስለው ሰዋል። ይሄ ሰው አላውቅም በምን ወይ በጩቤ ወቅጠን ወይ በሆነ ነገር እናውቀዋለን ግን ስለዚህ ቢዝነስ ተማሩ። እንዴት ነው የሚሰራው? ከዛ እንዴት ነው የምጋብዘው? ስትጋብዙ ሳይኮሎጂ ተጠቀሙ። አብዛኞቻችሁ የእንትን ሜንታሊቲ ነው ያላችሁ፣ የአምጣ ሜንታሊቲ። ተመዝገቢያችን እንትን አለው፣ ከአንቺ ብር አለው፣ ለአንቺ ስትቀመጭ እኔ $3 አገኛለሁ። አንዳንድ ሰው ይጋብዝና ማለት ነው ገና ካልኩሌት ያደርጋል። ልጅቷ ላይፍ ሳትገባ እኮ ነው አሁን እንደዚህ ብትገባልኝ ዛሬ 500 1,000 በቃ አንሊሚትድ ተሞላ የስክባ አሁን ለማዘር ዘይት ገ አረ ተው ቆይ ልጅቷ የምታገኘው ነው መንገድ ያለበት። ስቶሪ ቴለር ሁኑ እንጂ እኔ እጠቀማለሁ። አሁን እኔ መጣ እሺ፣ አሁን ለምሳሌ ዳጊ መጣና እኔ መጀመሪያ ቀን ነው ልበል፣ ወይም ደግሞ ሸረፍን መጀመሪያ ቀን ሳየው ምን እንዳሰራኝ ታውቃላችሁ? እኔ ዛሬ በቀን 1,000 ብር ነው የሰራሁት። እናንተ መስራት ትችላላችሁ ስላለኝ ነው እንጂ የእሱ መስራት እኔ ህይወት ውስጥ ምንም ስለማይጨምር አልሰማውም ነበር። ወይም ደግሞ አንተ ገብተህ ስትሰራ እዚህ ታገኛለህ ብሎ ቢያስረዳኝ አልሰራም። ለምን ነው የምሰራው? ለሱ ብዬ ሁሉም ኢጎ አለን፣ ሁላችንም ኢጎ አለን። ያ ኢጎ ማለት ደግሞ በህይወት እንድንኖር እንድንገፋ ፑሽ ጥንጥዬ ፑሽ ያደርገናል ወደ ጥሩ ነገር ማለት ነው። ፑሽ የሚያደርገ ኢጎ ደግሞ አለ አይደለ? ያ ነገር የሚሰማችሁ ሰው ጆሮ የሚሰጣችሁ ሳይኮሎጂክሊ እናንተ የምትጠቀሙትን እያሰባችሁ ስትጋብዙት ሳይሆን ሰጪ እንደሆናችሁ ሲያውቅ ነው። አብዛኞቻችሁ ግን ቲክቶክ ላይ ስጋብዙ ያለው እና ተመዝገብ እንደዚህ $1 አለው አይመዘገብ። ለምንድን ነው የሚመዘገበው? ልትበላው እንደሆነ ያውቃል። አይምሮ ይነግረዋል። ባይዘው የሆነ ሴንስ አድርጋችሁ አታውቁም? ከጀርባ የሆነ ሰው የሆነ ነገር ሊያደርጋችሁ ሲል ድሮ ትምህርት ቤት ኦር አሁን ራሱ የሆነ ማጅራታችሁን ጨንቋችሁ አያውቅም? የሆነ እንደዚህ ምንድን ነው ከጀርባ ያለው ምናምን ኢንቱዊሽን ይባላል። ሁሉም ሰው ኢንቱዊሽን አለው። ስትነግሩት ልትጠቀሙበት ከመሰለው አይመዘገብም። ስለዚህ ሳይኮሎጂክሊ ሰጪ መሆናችሁን ወቁ። ያ ሰውዬ መጥቶ የራሱን ህይወት ነው እንጂ የሚለውጠው ሙቹዋል ቤኔፊት ነው ያለን እንጂ እኔ ብቻ አልጠቀምበትም። ሸረፍ የዛኔ እኔ በማስረዳቱ ተጠቅማለሁ። አዎ፣ ግን ደግሞ በጣም የተጠቀመው ማን ነው? ቤተሰቦቹን እንደ ልቡ የሚያኖረው ማን ነው? እኔ ነኝ። እንደ ልቡ የሚኖረው ማን ነው? እኔ ነኝ። ትልቅ ህይወት ወደፊት እንድመራ የሚገፋኝን ፖቴንሻል የሰጠኝ ማን ነው? እኔ ነኝ። ስለዚህ አደ ኢንድ
ከጋበዘው ሰው ይልቅ የተጋበዘው ሰው ነው የሚጠቀመው። ብርን ካይ ያላችሁት እኮ ነው። ከቤት ሆነ ገንዘብ የምትሰራበትን አማራጭ ስራ አለ ወይ? ኦፍኮርስ አለው። እንዴ ሳትሰራ ልበላ አንተ ኃጢአት እኮ ነው። ይሄ እኮ የትኛውም ሃይማኖት እኮ ሳትሰራ ብላ አይልም፣ ሰርተህ ነው። ነገር ግን ስራው ካልገባህ ተማር። እንዴ ሰው አካውንቲንግ ለመስራት አካውንቲንግ ማለት ትልቅ ነገር ለሚመስላችሁ ሰዎች አንዱ አመት ታነግረኝ ብዙ አመት አካውንቲንግ ውስጥ ሰርታለች። አካውንቲንግ ማለት እኮ እንደዚህ ኤክሴል ምናምን ካወቅ ምናምን አለች። እና ታዲያ ሁሉ ትምህርት ለምንድን ነው የምትማሩ? ስራ በቃ ያው ካሪኩለሙ ነው። ታዲያ 12 ዓመት ከዛ ሲደመር 5 ዓመት ወይ 4 ዓመት ተምረህ የሰው ብር ከምትቆጥር እዚህ ለምን 1 ሳምንት ወይ 2 ሳምንት ስለ ኤጀንሲነት ስለ ፕላትፎርሙ ለምን በደንብ እውቀትን አትጨምርም? ጥግብ እስክትል ድረስ ፕላትፎርሙ ከገባህ በኋላ ሰው አገባበስ ታውቃለህ። የጋበዝከውን ሰው እንዴት ማቆየት እንደምችል። እኔ ጋይስ የዛሬ 3 ወር ቲክቶክ ስጀምር ሰው እንዴት እንደሚጋበዝ አላውቅም። በዛ ውስጥ ከራስህ የምትማረው ነገር እንዲሁም ከምትሰማቸው ነገሮች ይበልጣል። ኦኬ ሰው እንደዚህ አይነት ነገሮች አድርጉ። ግሬተስት ኔትወርክ ማርኬተር የሚል አንድ የሆነ መጽሐፍ አለ። ቆይ እልክላችኋለሁ ግሩፕ ላይ። እኔ እሱን መጽሐፍ ካነበብኩት በኋላ ስለ ኔትወርኪንግ ያለኝ ፐርሴፕሽን ተቀይሯል። በጣም ትላልቅ የሚባሉ ኔትወርከሮች በጣም ሃርድ ወርከር ናቸው፣ ግን ደግሞ በጣም የሚሰሩት ከስራቸው በላይ ራሳቸው ላይ ነው፣ ወይም አስተሳሰባቸው ላይ ነው። አብዛኞቻችሁ አስተሳሰባችሁ የተመታ ነው። ባይዘ ስትጋብዙ እኔ ቁጭ ብዬ ባያችሁ ወይ ደግሞ ራሳችሁን ሪከርድ አድርጌ ባሳያችሁ ትስቃላችሁ። ለምንድን ነው የምርበተበተው ትላለህ እንዲህ ምናምን ነው የምትሉት። እግዚአብሔር ሰው አገባባዛችሁን አስተካክሉ፣ በየቀኑ አሰልጥኑ። ኦኬ መማርና ችኮላ ደግሞ አንዳንድ ሰው በጣም ይቸኩላል። አሁን ለምሳሌ እንዴት እያላችሁ መሰላችሁ? ሄደህ ተክለ ቃሪያ ዛሬ ነገ ካልበቀለ አትልም። ቃሪያ የሚበቅልበት የራሱ ጊዜ ያለ ሰው ዛሬ ያስመዘገብከው ሰው ሌላ ምንድን ነው? በቃ ዛሬ የሰራ ነው ስራ፣ ዛሬ ያሰለጠንኳችሁ ስራ ዛሬ አይደለም ኮሚሽን የሚሰጠኝ፣ ወይም ደግሞ ዛሬ አይደለም ተለውጣችሁ ማየው። አሁን ለምሳሌ እዚህ ጋር የሚስቀው ልጅ ዮናስ ዛሬ አይደለም ተለውጠው ማየው። ይህን ስልጠና ወይ ደጋግቦ ሲሰማው፣ ቤት ሄዶ ሲሰማው፣ ወይ የሆነ ጊዜ ቁጭ ብሎ ክሊክ ሊያደርግለት ይችላል። የዛኔ ነው የሚሰራው። ወዩዬ የሆነ ጊዜ ነው ሊገባችሁ የሚችለው። ድግግሞሽ ይፈልጋል። አስቸኩሉ። በጊዜው ራሱን ችሎ ያድጋል። ይህ ሲ ለመግባት ሱፐር ተጣደፉ አይደለም እያልኩ ያለሁት፣ ግን ፍጠኑ። በሳምንት 5 ሰው ብቻ እየጋበዝክ አይሰራ። እኔ ተርቤ ነው እዚህ የደረስኩት። ሸሪፎ ተርቦ ማለት ስኬት ተረበ ማለት በጣም ስኬት ስለራበ ትክክለኛ ምግቡን እራሱ አልበላም ነበር። እኔ የምሬ ነው የምነግራችሁ። በቀን ውስጥ ብዙ ሰው ያላስመዘገብኩባቸው ቀናቶች ላይ ለራሴ ጋር አውርቼ እራት እዘል ነበር። እዚህ ሆዴ ዋይን ጥጥት አድርጌ በውሃ ነበር የምተኘው። ይሄን አፕስ ጀምር። እኔ ደግሞ አንትሽ ሳበሉ እንትን በሉ ብሏል ብላችሁ ደግሞ ይሄ የጨጓራ ነገር ተይዛችሁ እኔ ሰበብ እንዳትሆኑብኝ። እኔ እንደዛ አላልኩም። እኔ በቃ ይሄ እንቢ ያለው ሰው በቃ ይሄው ብዬዋለሁ እኔ አንዴ ብቻ ልለወጥ የሚል ሰው ካለ ግን እኔ እንደዚህ ነው የሰራሁት። ያቺን 1 ወር እንዴት ሰርተ ሱፐር ገባ ካላችሁ ቁጭ ብዬ ጠዋት እገባለሁ፣ ቀኑን ሙሉ ስሰራ ውላለሁ። ጉሮሬ እያወራው ይዘጋል። ከዛ በቀን ምን ያህል ሰው መዘግብ? 10 ሰው ከሆነ እበላለሁ። 10 ሰው ካልሆነ አልበላትም። እራት ቀርቧል ብላ መጣው እጋብዛታለሁ። 10 ሞልቼ ነው የምበላው። ሄጅ 10 ካልሆነ አልበላም። ሳልጋብዝ አልበላም በሉት እስኪ ለራሳችሁ። ሳይጋብዝ እግሩን ሰቅሎ ምናምን እንዴት ነበር ውሎ ምናምን። ውሎ በጣም አሪፍ ነው። አንድ 3 ሰው ልጋብዝ ነው። ጋብዣለሁ አይደለም ጋይዝ፣ ልጋብዝ ነው። እንደዚህ አጋጥሟቸው ያውቃል? ልጋብዝ ነው። ኧረ በእናትህ ጋብዛቸው እንዴ! ለምንድን ነው የምታቆያቸው? ልጋብዝ ነው ይሉ ጋብዛቸው እንጂ ምንድን ነው የምትጠብቀው? ልጋብዝ ነው አይባልም። ኦኬ ጋብዙና በእኛ ጊዜ ምናምን በደንብ የሚሰራው ነገር ጥሩ ውጤት አምጥቶልናል። እናንተም በቀን ከ5 እስከ 10 ሰው ቻሌንጅ ውስጥ ግቡ። ለቀጣይ 1 ወራት፣ ለቀጣይ 3 ወራት ሳልጋብዝ ከ5 እስከ ለራሳችሁ ታርጌት አስቀምጡለት። ቶሎ መግባት ከፈለጋችሁ 20-30 አድርጉት። እኔ አሁን 10 ሰው ጋብዛለሁ ብዬ 50-100 ነበር የምጋብዘው በቃ የማስመዘግበው ኤጀንሲ ውስጥ አድ የሚደረገው። ማደግን በምትፈልጉበት ልክ ቁጥሩን ጨምሩት። ከራበ ይሄ ስርቦኛል የምትለው ሰው ምን ያህል የራበ በጣም ከሆነ የራበ ይኸው ተናግሬያለሁ። በቀን ይህን ሁላ ሰው ካልጋበዝኩ አልበላም እያልክ ራስህን ቅጣው። እኔ ራሴን እየቀጣው ነው እዚህ የደረስኩት። እንደዛ እያደረኩ ነው የሰራሁት። ራሳችሁን እንትን ውስጥ የጤና እክል ውስጥ ክተቱ እያልኩ አይደለም። እኔ ይህንን እያልኩ ያለሁት በቃ መለወጥ ለሚፈልግ ማደግ ለሚፈልግ ሰው ብቻ። በቃ እኔ ይሄ ላይፍ የምኖረው ምርር ብሎኛል ካላችሁ ይኸው እየነገርኳችሁ ነው። በቀላሉ አትሊስት እኔ እንደማገኝ 20,000-30,000 ብር በቀን ማግኘት ትችላለህ። አሁን ኦኬ እኔ ኢንጂነር ለመሆን እኮ አዲስ አበባ ዩኒቨርሲቲ ያልፈጋሁት ያላላብኩት ደም የለም። እስከ 12ኛ ክፍል ሰግጬ ተምሬያለሁ። ልቀጠር ስልክ ሲነግሩኝ እኮ ነው የነቃሁት። እንዴ በወር 30,000 ብቻ ነው የሚከፈለኝ፣ እሱም እንደ ጀማሪ 10,000-20,000 እያለ አድጎ ይሄን በቀን እያገኘሁት ነው። ይሄ ከምን መጣ? ከውሳኔ
ራስን ከመግዛት ኦኬ፣ ከመማር እና ወጦ ነው በመስራት። አንዳንድ ቀን ይደብረኛል፣ እሰራለሁ። አሞኛል ዛሬ ጉሮሬን ብታዩት መርፌ ተወግቼ ነው የገባሁት። አብዛኛው ሰው ግን ገና ጉንፋን ሊያመኝ ነው ብሎ የማይሰራ ሰው አውቃለሁ። ሰላም ነው፣ አረ እባክህ አንትሽ ጉንፋን ድምፅ እኮ ኖርማል፣ አይ ሊያመኝ ነው ገና ገና ስኬጁል አድርጎ የሚታመም ሰው አለ። እረፍት ለማግኘት ከስራ ስራ አይደለ እንዴ? ልትለወጥ አይደለ እንዴ መጣኸው? የቤተሰቦች ኑሮ መሩ አይደለ እንዴ መጣኸው? የፈለግ ከሀገር ሀገር ለመዞር መኪና ለማማረጥ አሁን እንደዚህ የምትሰራው ለምንድን ነው ካላችሁ፣ በየቀኑ የተለያየ አይነት መኪና መንዳት እፈልጋለሁ። አሁን ለእናንተ መኪና ቆርቆሮ ነው አውቃለሁ፣ ለእኔም ቆርቆሮ ነው፣ ግን እፈልጋለሁ። በቃ ፍላጎቴ የሆነ በቃ ደስ የሚሉ ሀገራቶችን መጎብኘት እፈልጋለሁ። ካልቸራቸውን ማየት እፈልጋለሁ። ልጆቼ እንዲያስቡ እንዲጨነቁ እንደዚህ አይነት ኑሮ እንዲኖር። ስለዚህ አሁን ሎኪን አድርጌ የሚሰራውን ገንዘብ ሰርቼ ማድረግ ያለብኝን ደግሞ ለራሴ ስቴብል አድርጌ መኖር። ታዲያ ይሄን ፈልገህ ሳትጋብዝ ከባሪ ጋር አይሄድም እያልክ አይሆንም። ተማር። ከባሪ ጋር ካልሄደ እንዴት ነው የሚጋበዘው? የሰው ልጅ ሳይኮሎጂ እንዴት ነው? የመስጠት ሳይኮሎጂ ተያዙ። እኔ የሆነ ልክ ላይቭ እንደጀመርኩ ቲክቶክ ትዝ ይለኛል። ይመጡና ገስት ሳስገባቸው እንትን ፖፖ ነው ምናምን ይሉኛል። እዛ ታውቀዋለህ? አዎ ኦኬ ምናምን እንትን እላቸው ነበር። የመጀመሪያ ስለሆነ ምናምን ማለት ነው። ከዛ አውርስ ፖፖ ነው እንዴ? ማን ነው ስምህ ነው? ማን ነው ስምህ? አላውቅም። እሺ ማን ነው ያልከኝ? አስደግማቸዋለሁ ሆን ብዬ ራሱ እኔ ቤት መጥቶ ለምንድን ነው የሚረብሸኝ? ከዛ እሺ ፖፖ ምንድን ነው? ምን ያህል ጊዜ ሰርተሃል? አይ እኔ አልሰራሁም፣ ሰው እንደዚህ መክሮኝ ነው። እሺ እሱ ስንት ሰርቷል? አይ አልሰራም፣ እሱም ሰው ነግሮት ነው። ታዲያ ምን አድርግ ነው የምትለኝ? እኔ አይ እኔ የሚሰራ ስራ መሰለኝ። እሺ ምን ብታይ ነው እንደሚሰራ የምታምነው? ራሱን ጠይቁት። ለምንድን ነው የምትፈሩት? ጠይቋቸው። ቢ ካንፊደንት። እንዲህ ብር የያዘ ሰው እንካ ብር እያላችሁት እምቢ ካለ ለምንድን ነው የምታለቅሱት? ለምንድን ነው እኔ እንትን የምትሉት? አትፍሩ። ጋር ቢ ስማርት። ኦፖርቹኒቲ ሰጪ ናችሁ። ሰጪ ሰው አይፈራም። እኔ ላይፍ ስትገቡ አንዳንዶቻችሁ ፊታችሁ ያስቀኛል፣ ያልባችኋል። እንዴ ወንጀል ስሩ ነው እንዲ ያላችሁ? እኛ ሰውን ብር አሰራ እየተባልክ እኮ ነው። እሱ ሲሰራ አንተ ታገኛለህ እየተባልክ ነው። አደራ አትፍሩ። እድል እየሰጣችሁ ነው። ሳይኮሎጂ አይምሯችሁ ውስጥ አስቀምጡ። እሺ በቃ ምን መመለስ እንዳለብኝ አያዋጣ። እሺ ለምንድን ነው እንደዚህ ያልከው? በእርግጥ አንዳንድ ሰዎች አሉ ምንም ብናደርጋቸው የማያገባቸው ዩ ሀቭ ቱ ጃምፕ ደም ኦኬ። እና እኔ በእኔ ስሰራ ማለት ነው አይደለም እኔ ኤጀንት ራሱ ለመዘግብ ደርሼ አውቃለሁ። ሰላም ነዋ ምንድን ነው ማታ ላላስረዳህ ምናምን ኤጀንት ነው እኮ ልጅ ልመዘግበው ሙላ ስለው አረ ኤጀንት ነኝ እንዴ። ስለዚህ እያልኳችሁ ያለው ደግሞ እንደዚህ ብትሰሩ ውጤት ታመጣላችሁ እያልኩኝ ነው። ስለዚህ አድምጡኝ። ቻሌንጁን የሚቀላቀል ሰው ከዚህ በኋላ ሲ እያለ ይጽፍልኛል። ሲ እያለ ኮሜንት ላይ ይጽፍልኛል። ነግራቸው ቻሌንጁ ቀላል አይደለም። ባትቀላቀሉ ሪኮማንድ ያደርጋችኋለሁ። የተቀላቀለ ሰው ግን በዚህ 3 ወር ሱፐር መግባት እፈልጋለሁ፣ በዚህ 3 ወር ሱፐር መግባት እፈልጋለሁ የሚል ሰው ብቻ ነው። ሌሎቻችሁ ይቅርባችሁ፣ ተዉት። እሺ ተዉት ጋይስ። እሺ ሰው ቻሌንጁን ለመቀላቀል አብዛኞቻችሁ ተዉ እያልኳችሁ ነው የገባችሁት። እኔ ተዉ ብያለሁ። በጣም አስቸጋሪ ነው። በጣም አስቸጋሪ ቻሌንጅ ነው። እኔ 1 ወር ፈጅቶብኛል። ለእናንተ 3 ወር እየሰጠኋችሁ ነው። እንዴት ነው የምትሰሩት? አንደኛ ነገውኑ ሊስት ታዘጋጃለህ። አንድ ደብተር ትገዛና ስምና ስልክ ቁጥር ትጽፋለህ። አንደኛ ትላለህ። ያልተመዘገበ ወንድም እህት ካለ ጻፈው፣ እናት ካለች ጻፋት፣ አባት ካለ ጻፈው፣ አካውንት ክፈትላቸው። ከዛ በኋላ 50 ድረስ 50 ካልሞላ አንተ እንዴ ሲጀመር አንድ ሰው 18 ዓመት ካለፈው 500 ወይም 1000 ሰው ያውቃል። እኔ እያልኳቸው ያለሁት የዛን 5% ነው ጻፉ እያልኳቸው ያለሁት። አይምሮን አስጨንቀው። ኮንታክት ውስጥ ግባ፣ ጻፋችሁ። ከዛ ትደውላላ። ከዛ ሲለኛል ትደውላላ፣ ቴክስት ታደርጋላ። ሰላም እንዴት ናችሁ? እየነገርኳችሁ ነው። ጻፉት። እሺ የምነግራችሁ ሰላም እንዴት ነህ? ሰላም እንዴት ነሽ? እንደዚህ እኮ አንድ አፕሊኬሽን ጀምሬ በዚህ ሳምንት ይሄን ያልሰራው እንደዚህ እየተሰራበት እኮ ነው። ሰምተሃል? ለአንተ ይሁን አይሁን አላውቅም በሏቸው። ደግሞ አንዳንድ ሰዎች ችክ አትበሉ። ይሄማ ለአንቺ ነው የሚሆነው። በቃ በዚህ ፊትሽ በዚህ አይፎንሽ አትበሉ። ሊሆንሽም ላይሆንሽም ይችላል። ሰው እርግጠኛ ሆናችሁ አንድ ነገር ስነግሩት አይወድም። ሳይኮሎጂ እየነገርኳችሁ ነው። ጻፉት። ባይጠቅማችሁ አልናገርም። 80 ዓመት የሰራ ነገር ነው እየነገርኳችሁ ያለሁት። ከየት አመጣኋት በሉኝ፣ እልክላችኋለሁ መጽሐፉ። ግን ለአንቺ ሊሆንም ላይሆንም ይችላል። ኦኬ እሺ ምንድን ነው? ከዛ እንደዚህ እኮ አፕ ጀመረ። አፑን እልክላለሁ። መጀመሪያ ግን በቀን 2 ሰዓት አለ። አዎ ምንም ኢንቨስትመንት የለውም አታስብ። ግን ደግሞ እንደዚህ ታደርጋለህ። አዎ እንደዚህ ታደርጋለሽ። አዎ በቃ በወር ልናገኝ የምንችለው ይሄን ያለው ስራ አለው። ሲሪየስ ሰው ነው የምፈልገው።
ሳስበው ደግሞ አንቺ እንደዛ ይሰሩሽ ጋብዟቸው ይምጡ። ፖፖ አዎ እሱ ነው። እስቲ የማታውቂው ነገር ካለ ጠይቅ፣ ጠይቅ መልስ፣ አስገቧቸው፣ አስመዝግቧቸው ይስሩ። እኔ አንድ ልጅ አለ አሁን ሱፐር ሊገባልኝ ያለ አይ ቲንክ ቢን አጋምሶታል፣ ወደ ኤ እየተቃረበ ነው። እና ኦልሬዲ እንትን ስላለች ልጅቷ ሰው ጋብዟት ስለነበረ አካውንት ስለነበራት እኔ ስታወራኝ ብዙም ኢንተረስት አልነበረኝም። የዛሬ 2 ወር ነው ምናምን ኢንተረስት አልነበረኝም። ተመዝግበሻል ምናምን እሺ ምናምን አልኳት። አሁን እሺ አልልም። አሁን እስቲ ጥያቄ ካላችሁ ጠይቁኝ ነው የምላቸው አውቀዋለሁ ሲሉኝ የዛኔ እሺ አልኳት። ራሷ ልጅቷ አጨቅጭቃኝ ተመዝግባ ኤጀንት አርጋ እሷ አሁን ልጁ እንደ እብድ እየሰራ ነው፣ በሰው የመጣ ማለት። ስለዚህ አዲስ ሆኖ አልሆኑ ሁሉንም ሰው እኩል ትሬት አድርጎ ከዛ እነሱ ጋር ደውላችሁ ስጨርሱ ደግሞ ወደ መመዝገብ ትሄዳላችሁ። ፕሮስፔክቲንግ ይባላል። ቴሌግራም ላይ አውሩ፣ ኢንስታግራም ላይ ሰዎችን አውሩ። ሀይ አይባልም። ሀይ ኃጢአት ነው። ኤጀንት ሆኖ ሀይ እንዴት ነው የምትሉት? በመድኃኒዓለም ስም በዚህ ጊዜ ሀይ እኮ ለአህያ ሆኗል እኮ አሁን ሀይ የሚባለው አህያ ሀይ አይባልም በዚህ ጊዜ። ኦኬ ፕሮፋይልሽ ናይቸው። አቤት እንዴት ያምራል ደግሞ ይሄ እንትኗን ፊቷን ያለበት ምናምን አይደለም። አሁን ለምሳሌ ሃይሚን አፕሪሼት አታርጉ። ሃይሚን አይተ አቤት ፕሮፋይልሽ አይባልም። ይሄ ሌላ ነገር ነው የሚመስለው፣ አትመልስላችሁ። ነገር ግን አሁን ለምሳሌ አቤልን ቢግ ቲም ዊዝ አቤል ይላል አይደል? ዋው ቢግ ቲም ዊዝ አቤል ምን ማለት ነው? ታውቁታላችሁ እኮ መልሱ ግን ትጠይቁታላችሁ። ምን ማለት ነው? በስመ አብ። ወይ ደግሞ የሆነ ጥቅስ ከጻፈች አቤት ጥቅስ ደግሞ እኔ ሰክስ አልኳችሁ ወጣችሁ። እኔ የምር ደስ ያላችሁ ነገር ካለ ሰውን አውሩት። በተለይ እንደዚህ ለእንትን ይሆናሉ ለፖፕ ይሆናሉ ብላችሁ የምታስቡ ሰው እኮ ኢንስታግራም፣ ቴሌግራም ሁሉም ላይ አውሯቸው። ከዛ ምን እንደምሰው ድሮ እንዳልታማረር ነበር። አሁን ግን ከቤት ሆኜ እንደዚህ እየሞከርኩ ነው። ናይስ አብረን እንስራ ትነግሩታላችሁ። ቆንጆ ቴክኒክ ተናገርኩ። ከዛ የመጣውን ሰው በየቀኑ ፓርቲ እያስገባችሁ በየቀኑ እስኪገባው ድረስ አይምሮ ውስጥ ሁሉም ገንዘብ የሚያቃጥል የሆነ እሳት አለ ሁሉም አይምሮ ውስጥ። አብዛኞቻችን ቤት ውስጥ ገንዘብ መጥፎ እንደሆነ ሀብት ሲኖር ጤና እንደሚመጣ ሆናም ተነግሮን ስላደግን አሁን ልክ ገንዘብ ማኛ ነገር ስትነግሩት አንዳንድ ሰው ቶሎ አይቀበልም። እሱ እኮ ይፈልጋል ገንዘቡ። አሁን ለምሳሌ ፈርሃን ኤስተር ቦታል፣ ግን አይምሮ ብር ስለማይፈልግ አያሰራውም፣ ያደክመዋል፣ ምክንያቶችን ያበዛል ምናምን። ኦኬ ሶ አመስገኙ ነው፣ ፈጣሪያችሁን አመስግኑ በያዛችሁት ሃይማኖት። ኦኬ ፈጣሪያችሁን ኮኔክትድ ሆኑ። አንተ እርዳኝ፣ እኔ በአካል ያለኝን እሰራለሁ፣ አንተ እርዳኝ። ከዛ ጠዋት ተነሱ እስቲ። አብዛኞቻችሁ እኔ 4 ሰዓት ምናምን የምትነሱትና እንዲህ ሰዎች ሱፐር ገብተው ነው ሳይነግሩኝ ብዬ ገብቼ ቼክ ሳደርግ አይደለም ሱፐር ሲራሱ አልገቡም፣ ከኔ በላይ ነው የሚያርፉት። እና በጣም ያስቀኛል። በቀን ጠዋት ነው መነሳት ያለባችሁ፣ በአግባቡ እየሰራችሁ። ማታ ላይ ምን ያህል ሰው ጋብዣለሁ? 10 ሰው ከሆነ ዌል በቂ ነው። እራቴን በልቼ እተኛለሁ፣ ጠዋት እነሳለሁ። 10 ሰው ካልሆነስ አንድ ሰው ጋብዛለሁ። 9 ሰው ከሰቀረ 9 ሰው ጋብዣ ይተኛሉ። 9 ሰው ጋብዣ ይተኛሉ። እሺ 10 ሰው ሳትጋብዙ እንዳትተኙ። በቃ አትፈልጉም ማለት ሱፐር መግባት ካልፈለግ ሳትጋብዙ ባል ደግሞ አንድ ቀን ቀልድ አድርጋት አሉ። አንዳንድ ሰው አለ ትላንት 10 ሰው አልጋብዝኩም በቃ አለቀ። አረ እንደዚህ አይደለም። በቃ ነገ ትላንት ካልቻልክ ዛሬ ሞክራ። በተቻለ መጠን ግን ኮንሲስተንሲ ቢትስ ሞቲቬሽን። እሺ ተስፋ የማይቆርጥ ሰው በየቀኑ እየጋበዘ የሚያስተምር አንዴ አይምሮ ዝግጁ ሲሆን ፈጣሪ ለእናንተ ያዘጋጀላችሁን ቆንጆ ሱፐሮች ቆንጆ ሆስቶችን ይሰጣቸዋል። አሁን አዝግ ሰው የሚገጥማችሁ አይምሮች ውስጥ የሆነ አዝግ የምታስቡት ነገር አለ ማለት ነው። ያንን አዝግ ነገር የምትጥሉት በመማር በየቀኑ ኮንሲስታንት ሆኖ በመስራት ነው። ስለዚህ ከነገ ጀምሮ 10 ሰው ካልጋበዝኩ እራት አልበላም ብላችሁ ጻፉ። ግድግዳ ካላችሁ ከሌላችሁ ወረቀት ላይ ጽፋችሁ ለጥፉ። ኤጀንቶች ነው ያልኩት፣ ደግሞ ሆስቶች አላልኩም። ሆስትም መጋበዝ ይችላል። አንዳንድ ልጆች አሉ እየጋበዛቸው እየሰጣችሁኝ ያላችሁ አሜዚንግ። እንሸቅላለን በደምብ። ኤጀንት ሆነ በቀን 10 ሰው ካልጋበዝክ ነግሬሃለሁ፣ ብዙ ቴክኒክ ነግሬሃለሁ። አርገው ሄደ ተማር። ደግሞ ቻትጂፒቲን ጠይቅ። ከየት ነው 10 ሰው ላገኝ የሚችለው አዳዲስ? በየቀኑ ተማር። መልሱን ታገኘዋለህ። ሪድ ቦክስ ለርን። ቻትጂፒቲን ጠይቁት። ዩቲዩብ ቪዲዮዎችን እዩ። ስለ ኔትወርክ ማርኬቲንግ አጥኑ። የኔ ቪዲዮዎች ተመልከቱ። አንተነህ ኤጀንት ዩቲዩብ ልድገም። አንተነህ ኤጀንት ራሱ ስሜን ዩቲዩብ ላይ ብትጽፉት የኔ ልጆች ሚሊዮን የሰሩበት ተሞክረዋለ፣ የኔ ተሞክረዋለ። ብዙ ነገሮችን ታገኛላችሁ። ሰነፍ አትሁኑ። ፈጣሪ ራሱ ሰነፍ ሰው አይወድም። ኦኬ በጣም ጠንክራችሁ ስሩ። ቻሌንጁ ተጀምሯል። የዛሬ 3 ወር ስንገናኝ በቃ የኮስታ ቶስካና ትኬት ልንቆርጥ ነው እንጂ መሄድ ያለብን ትንሳሉ በዘገባልኝ እንዳትሉኝ። እሺ ቻሌንጁ ተጀምሯል። ቻሌንጁ የሚሆነው ለምትወዷቸው ቤተሰቦቻችሁ፣ ቻሌንጁ የሚሆነው ወደፊት ለምትመሰርቱት ቤተሰብ፣ ቻሌንጁ የሚሆነው ልጅ ካላችሁ ለልጆቻችሁ፣ ቻሌንጁ የሚሆነው ለራሳችሁ። ራሳችሁን አትወዱትም እንዴ? እኔ አንዳንድ ሰው ያስቀኛል። አረ እንደዚህ እኮ ለራስ እንደዚህ ማድረግ ትችላለህ። አዎ ግን ይለኛል። አረ እባክህ ለራስህ እኮ ነው ያልኩ እንዴ። የተሻለ ምግብ መብላት አይገባህም እንዴ? ሽሮ እስከ መቼ እየበላህ እግዚአብሔር? አንቺስ እስከ መቼ የምትፈልጊውን ልብስ ስክሪንሾት እያደረግሽ እስከ መቼ ታስቀምጫለሽ?
ውጪና ግዢ እንጂ አንቺን እኮ ነው የሚጠብቀው። ብዙ ሴቶች እንትን ውስጥ ብትገቡ መሰራት የሚፈልጓቸው ጸጉሮች፣ መልበስ የሚፈልጓቸውን ልብሶች ስክሪንሹት ተደርገዋሉ። ጊዜዋቸው ውስጥ ይሰራ አልጉና ውጡና ነው። እሱ ነው የምላችሁ። በቀን 10 ቻሌንጅን ተቀላቀሉ። ማታ ማታ የሚገባ ሰው ታዲያ ይሰልጥን። አስገቡና ተዋቸው አሏችሁ። አስገቡና ለሌላ ኤጀንት ሰዋቸው አሏችሁ። ደግሞ ያስገባችሁት ሰውላ በሙሉ መሰልጠን መቻል አለበት። አንዳንድ ሰዓት ላይ ፓርቲ እየከፈታችሁ አሰልጥኑ። ስለምታውቁ አይደለም የምታሰለጥኑት፣ ወደፊት ለማወቅ ነው የምታሰለጥኑት። ቀን ቀን ቪዲዮ እያያችሁ አሉ። በጣም ከባድ ሲቹዌሽን ውስጥ ካላችሁ ደግሞ እኔ ቤት ውስጥ እየመጡ ይማሩ። ይዣችኋቸው ነው። ቀጣይ ሳምንት ከእንግዳ ጋር እንገናኛለን። ዛሬ በዚህ ሳምንት ሱፐር ከገቡ ሱፐር አልኩኝ ኤጀንሲ ሌቭል የቀየሩ ብዙ ልጆች አሉ። ለምሳሌ እዚህ ውስጥ ዩዬ አለ። ጎበዝ ዩዬ፣ በርታለን። ከዚህ በላይ ከአንተ ኤክስፔክት እናደርጋለን። እስቲ ምን እንድትቀይር አገዘህ የሚለውን ትነግረናል። ለሌሎቻችሁ ደግሞ ሲምፕል ሱፐር ለመግባት ሁላችሁ 5 ደረጃት በቀንና ማን አይቶት 5 ሰዎችን ሲያስገቡ እናንተ ደግሞ ቢ ለመግባት ሲሰሩ ተመሳሳይ ነገር እየተፈጠረ ይችላል። 100 ሰው ለማሰብት የሚሞክር ሰው አለና አይሆንም መጣው። ኦኬ፣ ስለዚህ ከቢዬና ከዛ ወደ ፋርሳን እናውራዋለን። ዛሬ ሳላስተካክል ምንድን ነው ማማረር ራሴን ነበር ራሴ ላይ ነው እስካሁን ማለት ነው። ስቲል ራሴ ላይ እየሰራው ነው። አሁንም ራሴ ላይ እየሰራው ነው። እኔ ሁሌም ተማሪ ነኝ። ሁሌም በቃ ራሴ ብቁ ነኝ ምናምን ብዬ አላስብም። ሁል ጊዜ የተወሰነ ከትላንት ዛሬ እየጨመርኩ ነው እንጂ የሚሄደው አንተነህ ራሱ እስካሁን ድረስ ያው ሲናገር ሰምታችሁ ብቁ ነኝ አላለም አይደለ? ኦልሬዲ የሚችለውን ሁሉ ይናገራል። ግን ምን ሲል ነበር ሰምታችሁት ከሆነ እኔ ኤጀንቴ ጋር እጅ አለቅሳለሁ ይላል። ቪዲዮ ያለው ራሴን ብቁ ራሴን አስተምራለሁ እያለ ነበር ባለፈው ጀምሮ። ይቺን ነገር ተጠቀሟት። ራስን ማስተማር የሚባለውን ነገር እሺ አስተምሩ። ትናንትና የተናገራችሁትን ነገር ኦኬ፣ ትላንትና ይቺን ነገር አጉድ እያሉ ዛሬ ይቺን መጨመር እያለ ከትላንትና ዛሬ እየተሻሻልን መሄድ ነው ጋይስ። በቃ ከትላንት ዛሬ እየተሻሻልን መሄድ አለቀ። ቲሞቻቸውን እንዲያሳድጉ ሌቭላቸውን እንዲያሳድጉ እና እንደዛ እንዲያደርጉ ብዙ ቲሞች ላይ በደንብ ዝቅ እየሰራ ነበረ። ያ ነው ወደ ቢ እንዲሄድ ያደረገኝ። ኦልሬዲ አይታቸዋል። እንደዛ ነው። እሺ አንተሽ ደግሞ ለዛሬ ኢቨንት እጅግ አድርጌ አመሰግናለሁ። ኦልሬዲ ሰዓት በጣም በልቼባቸዋለሁ። በጣም ሶሪ። የዛሬው ኢቨንት አሁን እኔ ያደረግኩት የድርጊት ያደረግኩት ነው፣ በተግባር የፈጸምኩት ነው። በጣም አሜዚንግ ነው። እናንተም ተግብሩት። ቴንክ ዩ። እናመሰግናለን ዩዬ። እንደ እስቲ ሁላችሁም ደብሊው ዩዬ ኮንግራ ዩዬ ይገባሃል እያላችሁ ኮሜንት ላይ ጻፉለት። አሁን እዚህ ደግሞ ስለተጋበዝኩኝ እውነት ክብር ይሰማኛል። በጣም ደስ የሚል ነገር ነው። እንግዲህ ዛሬ ፕሮግራም ከዛ ልነሳና የዛሬ ፕሮግራም በጣም አሪፍ ነው። እንዳውም ሁሌም ከምናደርገው በላይ የበለጠ ዛሬ የኤጀንቶች ብቻም ስለሆነ የሚገራርሙ ውጤታማ የሚያደርጉ ስልቶችን ሰምቻለሁ። ከዛ ውስጥ እኔ የምጠቀማቸውም አሉ፣ ለእኔ አዲስ የሆኑም አሉ። ከዛ ደግሞ አፕሪሼት የሚደረግ ነው። በጣም አሪፍ እና ደግሞ ተተግብሮ ፌላሪቲ ኢግኖር ተደርጎ የመጣ ተሞክሮ ስለሆነ በጣም አሪፍ ነው። ለእኛ ወሳኝነት አለው።